የሩትዬ ወዳጅ የሆነው ምርጡ ጓደኛዋ፣ ወንድሟ፣ መከታዋ ከጎኗ ሁሌም የማይጠፋው እውነተኛ ነገር ስትሰራ ትክክል ነሽ እህቴ በርችልኝ፣ ስተት ስትሰራ ስተት ሰርተሻል እህቴ ተመለሽልኝ የሚላት ውዱና ምርጡ ጓደኛዋ እንግዲህ ዛሬ ከባድ ንግግር በጣም ደስ የሚል ጥቅስ እንግዲህ ፖስተዋል ማለት ነው። ችግር ሲከብደን መታመን መሸሽ በጣም ቀላል ነው። ነገር ግን ዋጋ ላለው ነገር መታገል በመጨረሻ በጨለማ ጊዜም ብርሃንን እንዲመጣ ማመን እና ተስፋ አለመቁረጥ ትልቁ የጠንካራ ሰዎች መገለጫ ነው። በያዛችሁት በምታፈቅሯቸው ሰዎች እና በያዛችሁት ዓለም ላይ መቼም ቢሆን ተስፋ አትቁረጡ ይላል ጥቅሱና በጣም ደስ የሚል ንግግር የማይታመን ማለት ነው። በጣም ነው በቃ ውስጥ የሚነካው ማለት ነው። ባፈቀራችሁት ሰው ተስፋ አትቁረጡ መቼም። በዚህ ዓለም ላይ ደግሞ እስከ አለን ድረስ እዚች ምድር ላይ ትንፋሻችን እስካለች ድረስ ተስፋ መቁረጥ በጭራሽ የለብንም። ተስፋ መቁረጥ ማለት በቃ ይሄን ዓለም ተሰናበት ነው ማለት ነው። ስለዚህ ብዙዎቻችን ሲከፋን፣ በተለይ ደግሞ የመዳም ቅመሞች ሆነ ስናዘን ስናለቅስ ተስፋ እንቆርጣለን። ከዛ ደግሞ ከትንሽ ደቂቃ በኋላ ፈጣሪ እያለልን ለምን እንደዚህ እንሆናለን እንላለን። እና ተስፋ መቁረጥ አያስፈልግም። እዚህ ምድር ላይ እስካለን ድረስ ሁሉም ያልፋል። አንድ የማያልፈው አምላኬ ብቻ ነው። ስለዚህ እኛ ሰውም ይሞታም ያልፋል፣ ሁሉም ነገር ያልፋል፣ ችግርም ያልፋል፣ ብርም ያልፋል። የሚያልፈው አንድ ጌታ ብቻ ነው። ስለዚህ እናንተ ማመን ያለባችሁ ችግሮቻችን ያልፋሉ፣ ነገም ያልፋል። ይሄ ወንድማችን ደግሞ አወራው ንግግሮች አንዱ ሩትዬ ተስፋ አትቁረጪ፣ በሌላ መንገድ ነገ ሁሉም ነገር ያልፋል፣ ጨለማ ጊዜም ብርሃንን ይመጣል ብለን እንደምናምነው ሁሉ የመጣብንም ችግር እናልፈዋለን ብለን ማመን አለብን በውስጣችን ማለት ነው። ስለዚህ ይህን ችግር ደግሞ ካመንነው ነገ የማያልፍ ነገር የለም በዚህ ምድር ላይ። ስለዚህ አትከፉ፣ ሩትዬም አትዘኝ። ብዙ ነገር አሳልፈሻል፣ አንቺም ተናግረሻል እና እኛም በሚዲያው እንግዲህ አንቺን መከታተል ከጀመርን ብዙ ነገሮችን አሳልፈሽ ግን አልተሰበርሽም። ልብሽ ሊሰበር ይችላል፣ ልታረግሽ ልትደሚ ትችላለሽ። ግን ሁሉም ነገር አልፎ ደግሞ ዛሬ ልጅሽን አቅፈሽ የተሻለ ህይወት ኖሮሽ እየኖርሽ ነው። ከትላንትናው ዛሬ ይሻልሻል፣ ከዛሬ ደግሞ ነገ ይሻልሻል። ሁላችንም ደግሞ እንደዛ ነው። ዛሬ መዳም ቤት ነን፣ ነገ ደግሞ ከመዳም ቤት ወጣን የራሳችን ቅመም እንሆናለን፣ የባላችን ቅመም እንሆናለን፣ የቤታችን አስተዳዳሪ እንሆናለን፣ የልጆች እናት እንሆናለን። ስለዚህ ሁሉም ነገር ያልፋል የኔ ውዶች።